ዛሬ እንደ ምክር ቢጤም ነው የእግዚአብሔር ቃል ትምህርትም ነው ይዤ የመጣሁት አንድ 7 በፒ እንግሊዘኛ ቃል ተጠቀማለሁ ለዛሬ ፍቀዱልኝ በፒ የሚጀምሩ 7 በጣም አስፈላጊ የሆኑ ለህይወትና ለኑሮ ጠቃሚ የሆኑ መርሆች ወይም ደግሞ አስፈላጊ ትምህርቶች እውነቶችን ላካፍላችሁ ነው የመጣሁት ለመግቢያ እንዲሆነን ግን የኢያሱ መጽሐፈ ኢያሱ ምዕራፍ 1 ቁጥር 8 እናነባለን ከዛ ሌሎች የመጽሐፍ ቅዱስ ክፍሎች ይኖራሉ የተለያዩ መርሆች ስለምናይ ቶፒካል ነገር ነው የምናገረው ከዛ በኋላ እንጸልያለን ቶሎ ለመጨረስ ሞክራለሁ ብዙ ደቂቃ የለንም ለምንድነው ቶሎ ለመጨረስ ምሯሯጣው መጨረሻ ላይ መጸለይ እንድንችል እግዚአብሔር በዛሬው ትምህርትና በዛሬው ጸሎት ዛሬ በሚኖረን ጊዜ የሆነ ነገር በውስጣችን ይጭራል በሚመጡት አመታት የሚበቅልና የሚያፈራ ነገር ያደርጋል ብዬ አምናለሁ ኢያሱ ምዕራፍ 1 ቁጥር 8 የዚህ ሕግ መጽሐፍ ከአፍህ አይለይ የተጻፈውን ሁሉ ተጠብቅና ታደርግ ዘንድ በቀንና በሌሊት አስበው ያን ጊዜም ይቃናልሃል ይከናወንልሃል በጣም የሚገርመኝ ይሄንን ሕግ አይደለም የሚለው የዚህ ሕግ መጽሐፍ ከአፍ አይለይ ነው የሚለው ምን ማለት ነው መጽሐፉ እንዳለ the whole book ከአፍ አይለይ ነው የሚለው የተወሰነ ሕግ አይደለም የሚለው የዚህ ሕግ እነዚህ መሰጠህ ሕጎች ወይም ጥሩ የተባሉት ሕጎች ያሉበት መጽሐፍ እሱ እንዳለ ከአፍ አይለይ እሱን አውራው እሱን ተናገረው እሱን ተጫወተው እሱን ተወያየው ስለ ብዙ ነገር ማውራት ይቻላል ብዙ ርዕሶች ላይ መወያየት መናገርና ዕውቀትን መግለጥ መረጃ ማካፈልና ማስተላለፍ ይቻላል ግን እንደ ክርስቶስ ኢየሱስ ደቀ መዛሙርትና ተከታዮች አፋችን ላይ የእግዚአብሔር ቃል ከሌለ ትልቅ ጉድለት ነው አንደበታችን ላይ የእግዚአብሔር ቃል ከሌለ ከጓደኞቻችን ጋር ወይም አብረን ከአሳልፋቸው ሰዎች ቤተሰቦችም ይሁኑ ወዳጆች ብዙ ነገር ማውራት ይችላል እግዚአብሔርን ቃል ማውራት ካልቻልን it is not normal እንደ ክርስቲያን እግዚአብሔርን ቃል ማውራት መቻል አለብን መጫወት መቻል አለብን ዛሬ ያነበብኩት ቃል ዛሬ የተማርኩት ቃል ሰሞኑን የሰማሁት ቃል ሰሞኑን ወደ ልቤ የመጣው ቃል ሰሞኑን ያጠናሁት ቃል ሰሞኑን የምናገረው ቃል ይሄንን ነገር ስንጫወት ምን ቃል ትዛለኝ መሰለ እዚህ ላይ ምን እንደሚል ታውቂያለሽ መባባል መቻል አለብን ረጅም ሰዓት የእግዚአብሔርን ቃል እየተከፋፈልን በእግዚአብሔር ቃል ውስጥ ያለውን ብርሃን በህይወታችን ውስጥ መከፋፈል መቻል አለብን እና ለኢያሱ የሚለው ወጣት ነው ትልቅ ኃላፊነት የተሰጠው ሰው ነው እሱ አለልኝ ከሱ ጋር አብሬ እሰራለሁ እሄዳለሁ የሚለውን ታላቅ መሪ ያጣ ሰው ነው ድንገት ያልጠበቀው ኃላፊነት እጁ ላይ የወደቀ ሰው ነው ይሄ ሰው በተሰጠው ኃላፊነት በዚህ በወጣትነቱ ከፊት ለፊት በሚጠብቀው የህይወቱ መስመር ስኬታማ እንዲሆን እግዚአብሔር አምላክ የመከረው ነገር ደግሞ እግዚአብሔር ራሱ ነው የሆነ ትልቅ ሰው አይደለም የመከረው የዚህ ሕግ እነዚህ ሕጎች የተጻፉበት መጽሐፍ የስኬት ምንጭ ነው ይሄ መጽሐፍ የሃይማኖት መጽሐፍ ብቻ አይደለም ይሄ መጽሐፍ ከትራስ ካልጋ አጠገብ የሚቀመጥ መጽሐፍ ብቻ አይደለም ቄሶች ብቻ የሚይዙት መጽሐፍ አይደለም ይሄ መጽሐፍ የመከናወንና የስኬት ሁሉ ምንጭ ነው እዚህ መጽሐፍ ውስጥ ስኬት አለ እዚህ መጽሐፍ ውስጥ በኑሮና በህይወት መከናወን አለ የዚህ ሕግ መጽሐፍ the whole book መጽሐፉ ከአፍ አይለይ እና የተጻፈውን ሁሉ ደግሞ ለማድረግ እንድትችል
ለመጠበቅ እንድትችል ለማከናወን ለመተግበር እንድትችል አንድ ሚስጥር ልንገርህ። እንዴት ላርገው፣ እንዴት ልኑረው፣ እንዴት ላከናውነው የምትል ከሆነ በቀንና በሌሊት አስበው። ሜዲቴት ኦን ኢት። የምታስበው ነገር የምታሰላስለው ነገር ይወርሳል። አክሽንህን፣ ባህሪህን፣ ድርጊትህን ሁሉ ይቃኘዋል። የሆነ ነገር እያሰላሰልክ እንደ እግዚአብሔር ቃል ለመኖር አትሞክር፣ አትድከም፣ አይሆንም። እግዚአብሔርን ቃል እያሰላሰልክ በቀንም በሌሊትም ልተኛ ስትል እሱን እያሰብክ እያሰላሰልክ ከተኛ ጠዋት ስትነሳ ልብህ በእግዚአብሔር ቃል ሞልቶ ትነሳለህ። በመንገድ ስትሄድ ብዙ ነገር ማድረግ ትችላለህ። በባቡር ውስጥ ያሉትን ሰዎች ማየት ይቻላል፣ ስልክ ማየት ይቻላል፣ ሌላ ነገር ማሰብ ይቻላል፣ ስልክ ማውራት ይቻላል። ግን ደግሞ እነዚህ ነገሮች መጥፎ ባይሆኑም የእግዚአብሔርን ቃል ያሰላሰልክ ደግሞ የምትሄድ ከሆነ የእግዚአብሔርን ቃል ማሰላሰል የሌሊትም የቀንም ስራ ከሆነ ከዛ ማድረግ ትጀምራለህ። ከዛ ባህሪ በዛ መቃኘት ይጀምራል፣ እንደ እግዚአብሔር ቃል መሆን ይጀምራል ነው የሚለው። ያን ጊዜ ምን ትሆናለህ? ይቃናልሃል፣ ይከናወንልሃል። እንግሊዘኛው ላይ ምን እንደሚል ታውቃላችሁ? then you will be prosperous and successful። ይሳካልሃል። እኔ የማነበው መጽሐፍ ቅዱስ ስለ ውድቀት ሳይሆን የሚነግረኝ፣ ስለ ሽንፈት ሳይሆን የሚነግረኝ፣ ስለ ውርደት ሳይሆን የሚነግረኝ፣ ስለ መቃናት ነው የሚነግረኝ፣ ስለ መሳካት ነው የሚነግረኝ። በህይወት እግዚአብሔርን በመውደድ እግዚአብሔርን በመከተል እግዚአብሔርን በመምሰል በኑሮ እግዚአብሔር ባሰመረልኝ የኑሮና የህይወት መስመር ውስጥ የሚከናወንልኝ እንደሆን፣ የሚቃናልኝ እንደሆን፣ በየመታጠፊያውና በየመንገዱ የምደነቃቀፍ የምሰነካከል ጊዜ የማባክን ጉልበት የማባክን እንደሆን ሳይሆን የሚቃናልኝ እንደሆን የሚሳካልኝ እንደሆን ነው መጽሐፍ ቅዱስ የሚነግረኝ። በብዙ ቦታዎች ፕሮስፐረስ ትሆናለህ አለው ለኢያሱ። ይቃናልሃል፣ ደግሞስ ሰክሰስፉል ትሆናለህ። whatever you do እኔ በሰጠሁ የህይወት መስመር ከየትኛውም ንጉስ ጋር ስትዋጋ፣ ከዚህኛውም ከዛኛውም ጋር የተጠራህበትን የተፈጠርክበትን እኔ በህይወት ያስቀመጥኩትን ያንን ዓላማና እቅድ በተሳካ ሁኔታ እንድታደርገው ጥበብ ይሰጥሃል፣ ዕውቀት ይሰጥሃል፣ ስኬት ይሰጥሃል፣ ይሆንልሃል፣ ይቃናልሃል። ይሄ መጽሐፍ የመቃናት የመሳካት መጽሐፍ ነው። ስለዚህ እንዲሳካልን ይሄ መጽሐፍ ከሚናገራቸው ከሚሰጣቸው መርሆች ወይም ከሚሰጣቸው ምክሮች መካከል ለማስታወስ እንዲረዳን ነው በፒ ሌተር የሚጀምሩ 7 ነገሮችን አካፍላችሁና ከዛ ጸልየን እንጨርሳለን። ወደዛ ከመሄዴ በፊት ግን አንድ ሌላ ወጣት እንድታስቡ ፈልጋለሁ። ዳንኤል። ኢያሱ ወጣት ነው፣ ዳንኤልም ወጣት ነው። ልክ እንደናንተ እዚህ እንደተቀመጣችሁት። የዳንኤልማ ይብሳል። ይሄኛው እንኳን በህዝቡ መካከል በአገሩ ነው ያለው። ምንም እንኳን የሚታመንበትን መሪ ቢያጣም ከባድ ኃላፊነት ላይ ቢሆንም፣ ዳንኤልማ ጭራሽ ከአገሩ ከህዝቡ ሁሉ ተለይቶ በምርኮ ሀገር ነው ያለው፣ በባቢሎን ነው ያለው። ግን የዚህ ህግ መጽሐፍ ከአፉ የማይለይ ከአምላኩ ጋር ደግሞ የጠበቀ ግንኙነት ያለው የዕለት ተዕለት ኑሮውን በዚህ መጽሐፍ የቃኘና የሚከተል ሰው ስለነበረ ስለ ዳንኤል ምዕራፍ 6 የመጨረሻው ቁጥር ምን እንደሚል ታውቃላችሁ? ይሄም ዳንኤል ራሱ ሌላ ዳንኤል አይደለም። ይሄ ዳንኤል በዛ ዘመን በነበረው ንጉስ በባቢሎን አገር ውስጥ
ኑሮው ሁሉ ተቃናለት። ፕሮስፐር አደረገ ነው የሚለው ሌላው ትርጉም። ተሳካለት፣ ተቃናለት። በባቢሎን መኖሩ ከመቃናት አላገደው። ወንድሞቼና እህቶቼ ከተወለዳችሁበትና ካደጋችሁበት አገር በብዙ ሺህ ማይልስ ርቃችሁ እዚህ አገር መኖራችሁ ከመቃናትና ከመሳካት ሊያግዳችሁ አይችልም። የእናንተ መቃናትና መሳካት ያለው በኤክስተርናል ፋክተሮች ላይ ብቻ አይደለም። እናንተ ዴስታይንድ የሆናችሁት ለመቃናትና ለመሳካት ነው። ይሄንን ማመን አለብን ወገኖቼ ሆይ። የትም ቦታ ተተከሉ ትበቅላላችሁ። እግዚአብሔር አምላክ ለመሳካት ለመቃናት ስለወሰነላችሁ ስለመደበላችሁ። ዳንኤል ተቃናለት በባቢሎን ምድር፣ ሰው ባሪያ በሚሆንበት፣ ሰው ምርኮ በሚሆንበት ምድር ተቃናለት። በትክክለኛው መንገድ ካደረግነው፣ ትክክለኛውን መርህ ከተከተልን እንደርስበታለን ብለን ካሰብነው በላይ አቺቭ ማድረግ እንችላለን። መሳካት ይችላል፣ መቃናት ይችላል። የአገልግሎት ጥሪ ያላቸው ሰዎች እቺ ዓለም አይታቸው ከማታውቃቸው ታላላቅ ሰባኪዎች መካከል ሰባኪዎች ይሆናሉ፣ አስተማሪዎች ይሆናሉ። የቤተ ክርስቲያን መሪዎች፣ great leaders, great preachers and teachers of the word ይሆናሉ፣ መሆን ይችላሉ። ትክክለኛውን መርህ ከተከተሉ። የንግድ መስመር የተሰጣቸው ሰዎች ወይም ደግሞ በአንድ ሙያ ፕሮፌሽን ውስጥ እንዲሰማሩ እግዚአብሔር ያሰመረላቸው ሰዎች በጣም ስኬታማ መሆን ይችላሉ፣ መቃናት ይችላል። ወደ ሩቅ አገር የሚልካቸው ሚስዮናውያን የሚያረጋቸው ሰዎች ካሉ፣ ይሄ ጥሪ በህይወታቸው ካለ አንድ ከተማ ለኢየሱስ ክርስቶስ መማረክ ይችላሉ። አስገራሚ ተጽዕኖ በሚያገለግሉት ማህበረሰብ ላይ ማምጣት ይችላሉ። መሆን ይችላል፣ መደረግ ይችላል። ከዚህ በፊት አድርጎታል፣ አሁንም ያደርገዋል። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። አሁን ወደ 7 ነጥቦች ልምጣና እንጨርሳለን። የመጀመሪያው ነገር ፐርፐዝ፣ በፒ ነው የሚጀምረው ብያቸዋለሁ። ፐርፐዝ መጽሐፍ ቅዱስ በኑሮና በህይወት በዚህ ምድር ላይ የተቃናልን፣ የተሳካልን፣ የተከናወነልን እንድንሆን እንድናውቀውና እንድንከተለው የሚፈልገው የመጀመሪያው ነገር ፐርፐዝ ነው። ዓላማ፣ ምክንያት፣ ሰበብ፣ መነሻና መድረሻ ሐሳብ በጣም አስፈላጊ ነው። የምናመልከው አምላክ ባቦ ሰጠኝና በሞቅታ የሚንቀሳቀስ አምላክ አይደለም። የዓላማ አምላክ ነው። የምክንያት አምላክ ነው። እሱን የሚከተሉ ሰዎች እንደዛ እንዲሆኑ ይፈልጋል። ለምታደርጉት ነገር በሙሉ መጀመሪያ፣ ከእንቅስቃሴ ሁሉ መጀመሪያ መነሻችሁ ዓላማ ይሁን፣ ፐርፐዝ ይሁን፣ ምክንያት ይሁን። ለምንድን ነው የማደርገው? በማንኛውም ነገር ውስጥ ሰዎች ሊከቱኝ፣ እንድተባበር ሊያደርጉኝ ሲሞክሩና የሆነ አጀንዳና ፕሮጀክት ይዘው ወደኔ ሲመጡ በሚኖረን ውይይት ውስጥ መጀመሪያ የማነሳው ከጥያቄዎቼ መካከል የመጀመሪያው ሁል ጊዜ የዚህ ነገር ዓላማ ምንድነው? ለምንድነው ይሄ ነገር የተፈለገው? ምን ለማምጣት ነው? ምን ለማግኘት ነው? ምን ለማከናወን ነው? ምንድነው ምክንያቱ? ወደዚህ ፕሮግራም ስትመጡ ዛሬ ምሽት ለምን መጣችሁ? ምንድነው ምክንያታችሁ? ወደዚህ አገር ለምን መጣችሁ? አሁን የምትሆኑትን ነገር ለምን ሆናችሁ? ሰሞኑን የወሰናችሁትን ውሳኔ ለምን ወሰናችሁ? ምንድነው ምክንያቱ? ምንድነው ዓላማው? ምንድነው ፐርፐዝ? ፐርፐዝ በጣም አስፈላጊ ነው። የስኬት መሰረት ነው። በምሳሌ ምዕራፍ 19 ቁጥር 21 ላይ እንደዚህ ይላል የእግዚአብሔር ቃል፣ በሰው ልብ ውስጥ
ብዙ ሐሳብ አለ። የእግዚአብሔር ምክር የእግዚአብሔር ፐርፐዝ ነው የሚለው ሌላው ትርጉም። የእግዚአብሔር ፐርፐዝ እርሱ ግን ይጸናል። የእግዚአብሔር ምክር የሚጸና በልባችሁ ውስጥ የሚቆይ ብርድ የማያጠፋው ክረምት የማያጠፋው ሰመር የማያጠፋው ሙገሳ የማያጠፋው ሪጀክሽን የማያጠፋው የሰው አጀብ የማያጠፋው የሰው መለየት የማያጠፋው የሚጸና የሚቀጥል የማይጠፋ የሚቆይ የእግዚአብሔር ዓላማ ነው። የእግዚአብሔር ምክር የእግዚአብሔር የሆነው እሱ ግን ጽኑ ነው። ለፍስፍስ አይደለም። በሁኔታዎች የሚቀር አይደለም። የሚታጠፍ አይደለም። የሚሰባበር አይደለም። ጽኑ ነው የእግዚአብሔር ዓላማ። የእግዚአብሔር ዓላማ ለሕይወቴ ምንድነው ብሎ እሱን ያገኘ ሰው እንዴት ብፁዕ ነው፣ እንዴት የታደለ ነው፣ እንዴት የተሳካለት ነው። እሱን የያዘ ጊዜ ነው በቃ መሳካት የጀመረው ሕይወቱ። Many are the plans in a person's heart. ብዙ ፕላን ይኖረዋል። ይህንን ባደርግ ያንን ባደርግ እዚህ ብሄድ እዛ ባደርግ እንደዚህ ብጨብጥ እንደዚህ ብለቅ የሚል ብዙ ፕላን በሰው ልብ ውስጥ እስከ ዛሬ እንኳን ስንት ፕላን ተነስቶ ስንቱን ሸኛችሁት? አንዳንዱ ራሱ ትዝ አይላችሁ። ስንት ነገር ነበር እኮ ይመጣው ፕላን 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 ፕላን። አንዳንዱን እንዲህ ብዬም ነበር ቢጻፍና ቢቀርብላችሁ እንዲም አርጎኝ ነበር እንዲም ሆኜ ነበር እንዲም ፈልጌ ነበር። የእግዚአብሔር ምክር እርሱ ግን ይጸናል። የእግዚአብሔር የሆነው ግን አይታጠፍም። እግዚአብሔር የሆነው አይረሳም። እግዚአብሔር የሆነው አይቀርም። እግዚአብሔር የሆነው አይሰበርም። እግዚአብሔር የሆነው ይቀጥላል። የእግዚአብሔር ዓላማ ፐርፐዝ በህይወታችሁ ውስጥ በጣም አስፈላጊ ነው። ለምታደርጉት ነገር ሁሉ ምክንያት ይኖራችሁ። ሁለተኛው ፕሬየር በፒ የሚጀምረው ሁለተኛው አስፈላጊ ነገር ለስኬታማነታችን ፕሬየር። ጸሎትን እንደምታውቁት ሰዎች አይደለም የጀመሩት። እንደዚሁ ፕሮግራሙም ከሚረዝምብን አንዳንድ ጊዜ አምላክን ብንጠራ ብሎ ያመጣ ይሄን ሐሳብ ያመጣው ሰው የለም። ጸሎትን የጀመረው እግዚአብሔር ነው። ሪሶርስ ነው የሰጠን። እዛ ውስጥ በጣም ብዙ ሚስጥር፣ እዛ ውስጥ በጣም ብዙ ኃይል፣ እዛ ውስጥ በጣም ብዙ ጉልበት፣ እዛ ውስጥ በጣም ብዙ ስኬት መከናወን አጭቆበት ይሄንን ብታደርጉት ትጠቀሙበታላችሁ፣ ታተርፉበታላችሁ ብሎ ወደኔ ጩህ አትጩህብኝ የሚል ሰው በሞላበት ዓለም ለራሴ የራሴ ጣጣ አናቴ ላይ ወጥቷል፣ ሌላ ምሰማበት አቅም የለኝም የሚል ሰው በበዛበት ዓለም እሱ ግን 24 ሰዓት 24/7 ወደኔ ጩህ ክፍት ነው። አንተን የማልሰማበት ጊዜ የለም። አንተን የማልሰማበት ሰከንድ የለም። ከ24 ሰዓት ውስጥ በሰባቱም ቀናት በማንኛውም ሰዓት ወደኔ መጮህ ትችላለህ። ወደኔ ጩህ። ከዛስ በከንቱ ፈልጉኝ አላልኩም። በከንቱ አይደለም የማስጮህ። በከንቱ አይደለም እንድትንበረከክ፣ እንድትጮህ፣ እንድትቃትት፣ እንድትጸልይ ያደረኩት። እኔም እመልስልሃለሁ። አንተም የማታውቀውን ታላቅና ኃይለኛ ነገር አደርግሃለሁ፣ አሳያለሁ። ይቅርታ። ጸሎት የጽሞና ጊዜ፣ መሰዊያ፣ ዕጣን፣ ምልጃ፣ መቃተት ይባላል። ማቴዎስ ምዕራፍ 6 ቁጥር 6 ላይ ጌታ ኢየሱስ ክርስቶስ በተራራው ስብከት ትምህርቱ ላይ እንደዚህ አለ። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ለሚያይህ አባትህ ጸልይ። የሚያይህ እንዴት ነው? አንተም አታየውም፣ እቤትም ውስጥ ያሉት ሰዎች አያዩትም። በስውር ነው የሚሰማ። እዛ ክፍል ውስጥ ተንበርክከ መብራቱን አጥፍተ አልጋው ላይ ወይ ወንበሩ ላይ ወይ ምንጣፉ ላይ ተደፍተ ስትጸልይ አላየኸውም ይሆናል፣ ግን በስውር አለ።
በስውር የሚያይ አለ፣ በስውር የሚሰማ አለ። በስውር የሚያይ አምላክ አባት በግልጥ በአደባባይ ይከፍልሃል። በግልጥ ይከፍልሃል፣ በአደባባይ ይከፍልሃል። ሁለተኛው እግዚአብሔር ስኬትን የሰወረበት ነገር ጸሎት እንደቀላል እንዳታዩት ወገኖቼ ሆይ። በቤተ ክርስቲያን ጸልዩ ስለሚባል አይደለም። እንደው ጸሎት የሥራ ፈቶች ጉዳይ አይደለም፣ ጸጋ የበዛላቸው ሰዎች ጉዳይ ነው። መጸለይ የቻሉ ሰዎች አቤት እንዴት ጌታ እንደባረካቸው፣ እንዴት የታደሉ እንደሆኑ። አይ ጊዜም አይደለም ጉዳዩ፣ የጊዜም አይደለም ጸሎት። ይኸው ቀኑን ሙሉ ሊቭ ወስዳችሁ ለ30 ደቂቃ መጸለይ አትችሉ ይሆናል። 10 ደቂቃ መንበርከክ ሊያቅታችሁ ይችላል። መንፈሱ ሲኖራችሁ፣ የጸሎቱ መንፈስ ጸጋው ሲበዛላችሁ ነው የምትጸልዩት። ታዲያ ለሌላ ነገር እንዴት ጊዜ ተገኘ? ለጸሎት ጊዜ ከሌለ ብዙ ከጸሎት የጸሎት ያህል ፋይዳ ለሌላቸው ነገሮች እንዴት ጊዜ ተገኘ? አረ እግዚአብሔር ጸሎትን አይውሰድብን። ያ የጸሎቱ ጥማት ካለ፣ ያ የጸሎቱ ረሃብ ካለ፣ ያ የጸሎቱ ፍለጋ ካለ፣ ጊዜ ባገኘውና በተንበረከኩ የሚለው ሩጫና ግስጋሴ ካለ ጊዜ አይጠፋም። አለ ጊዜ፣ በቂ ጊዜ አለ። ከእንቅልፍ ይቀነሳል፣ ከሌሊት ከብዙ ነገር ይቀነሳል። አፒታይት እንዳታጡ። የጸሎት አፒታይት የጠፋ ሲመስለኝ ወይም ደግሞ ሲጠፋም እንዴት እንደሚጨንቀኝ ልነግራችሁ አልችልም። በቃ ምኑን ተረፍኩት? እኔ አሁን ምን ልሆን ነው የምለው። የኔ ሊብሬቲ፣ የኔ ኮንፊደንስ፣ የኔ ነፃነት፣ የኔ ስኬት ያለው እዛ ውስጥ ነው። እሱ ያንን መንፈስ ሰጥቶኝ ከጠዋት እስከ ማታ በፊቱ ከርሜ በወጣው ጊዜ ያሉኝን ስኬቶችና መከናወኖች እኔ ነኝ የማውቃቸው። ምንም ነገር ይሂድ እሱ አይሂድ፣ አባቴን መፈለግ፣ ፊቱን መፈለግ፣ በፊቱ መደፋት፣ መንበርከክ እንዲህ በቀላል የሚታይ ጉዳይ እንዳይመስላችሁ። ፕሬየር እሱ መንፈስ በመጣ ቁጥር፣ እዛ ውስጥ በገባችሁ ቁጥር ራሱ ብዙ ነገር ይቀነሳል ከህይወታችሁ። ብዙ ሩጫ ታቆማላችሁ። መቅበዝበዝ ይቀራል። ማንጋል ደውል አንዱን ደውላችሁ አንዱ ጋር ስትደውሉና ስታወሩ ምትጠረቁ መስሏችሁ ነበር፣ ምትረኩ መስሏችሁ። ግን አውርታችሁ አንድ ሰዓት ልክ ሲዘጋ አልጠገባችሁም። አሁንም ባዶነት ይሰማችኋል። እንደገና ማንጋል ደውል። እሺ የኛውን ሙቪ አየሁኝ። ልክ ይሄን ሙቪ ሳይ ኢንተርቴይንድ መሆን በቃ ረፍ ደስ የሚለኝ መስሎኝ ነበር። ልክ ፊልሙ ሲያልቅ አሁንም ደብሮኛል፣ አሁንም ርቦኛል፣ የውስጥ ረሃብ። አሁንም አልሞላም፣ አሁንም አልጠረቀም። እከሌና አገኘሁት አልሞላም፣ ይሄን አረኩ አልሞላ። እዛ ሄድኩኝ። በጣም ብዙ ገንዘብ አውጥተው ሰዎች ውስጣቸው ያለውን ባዶነት ለመሙላት እንዲረኩ ደስ እንዲላቸው ቲኬት ገዝተው ብዙ ነገር አድርገው ይሄዳሉ። እዛ ሄደው ባዶነት። በጸሎት በእግዚአብሔር ፊት ስታገኙ የምታገኙት ሙላት፣ እርካታ ብዙ ነገር እንዳያስፈልጋችሁ ያደርጋል። ብዙ ነገር እንዳያስፈልጋችሁ እርፍ ድልድል ያደርጋችኋል። እሱ ብቻ አይደለም፣ በህይወትና በኑሮ በጥሪያችሁ ውስጥ ላለው ስኬት በጣም ብዙ ኃይልና ጉልበት የታጨቀበት ቦታ ነው ወገኖቼ ወይ ፕሬየር። ሶስተኛው ፒዩሪቲ ነው። ፒዩሪቲ ንጽህና። በማቴዎስ ምዕራፍ 5 ቁጥር 8 ላይ ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና። ዕብራውያን ምዕራፍ 12 ቁጥር 14 ያለ ቅድስና እግዚአብሔርን ማየት አይቻልምና።
ፒዩሪቲ በጣም አስፈላጊ ነው ወንድሞቼና እህቶቼ። በዛ መስቀል ላይ የፈሰሰው ደም ዋነኛ ዓላማው እኛን ንጹህ ማድረግ ነው፣ እኛን ማጠብ ነው፣ እኛን ማጽዳት ነው። ከዛ በኋላ ግን በዚህ ምድር ላይ ስንኖር መጽሐፍ ቅዱስ እንደዚህ ይላል፣ እውነተኛ አምልኮ መዝሙር ጥሩ ሆኖ ሳለ፣ ዜማ ጥሩ ሆኖ ሳለ፣ እሱ እንዳለ ሆኖ እሱ ሳይፈርስ እሱን ሳናቆም እሱን ሳንተው በሱ ላይ ወላጆች የሌላቸውን ልጆች መጠየቅ፣ መርዳት፣ ማገዝ፣ ምንችለውን ማድረግ፣ ባልቴቶችን አልባሽ አጉራሽ የሌላቸውን ጧሪ ቀባሪ የሌላቸውን ሰዎች መርዳት፣ በመከራቸው መድረስ፣ መጠየቅ። ከዛስ ሰውነትን በዓለም ካለው ምን እድፍ ቆሻሻ dirt መጠበቅ። በዓለም ውስጥ እድፍ አለ፣ ቆሻሻ አለ። የዓለሙ ስትወጡ ስትገቡ ሊያድፍ ይችላል አእምሯችሁ፣ ልባችሁ በጥላቻ በቂም በቅያሜ በመራርነት በማጉረምረም ተገቢ ባልሆነ ስጋዊ ፍላጎት በተለያየ ነገር ሊያድፍ ይችላል። ግን የምንነጻበት ደምና በንጽህና የምንቀጥልበት ጸጋ እንደተሰጠን እንዳትረሱ። በዓለም ላይ ካለ ከሚያሳድፍ ከየትኛውም ጉልበት ካለው ነገር በላይ ጉልበት ያለው አቅም የሚሰጥ ኃይል ያለው የሚያነጻና በንጽህና የሚያኖር ደምና ጸጋ አለ። ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል። ይሄም ጸጋ ዓለማዊ ምኞትን ክደን ሌላው ትርጉም ኖ እንድንል ያደርጋል። አንድ ሰው ኖ is the anointed word ብሎ መጽሐፍ ጽፏል። አንድ ሰው ነው የነገረኝ፣ አላነበብኩትም እስካሁን። ኖ is an anointed word። ኖ የምንልበት ኃይል ሰጠን እግዚአብሔር ጸጋ። ኖ የምንልበት፣ እምቢ የምንልበት አቅም፣ ጉልበት። ፒዩሪቲ ለማንም ተብሎ አይደለም፣ ፓስተሩም አይደለም፣ ለሽማግሌዎችም አይደለም፣ አብረውን ለሚያገለግሉም ሰዎች አይደለም፣ ለቤተሰቦቻችንም አይደለም፣ ለወላጆቻችንም አይደለም። በህይወት ውስጥ ከእግዚአብሔር ጋር ላለን ግንኙነትና በተጠራንበት የህይወት መስመር ውስጥ ላለን ስኬታማነት ሌላኛው መርህ ወይም የህይወት ስርዓት ፒዩሪቲ። አራተኛ ፕሬዘንስ፣ የተገለጠ መገኘት፣ ሃልዎት፣ ህልውና ወይም አብሮነት። ፕሬዘንስ የሚገርማችሁ እስካሁን የጠራሁላችሁ ነገሮች በፒ የሚጀምሩት እርስ በርስ የሚያያዙ ናቸው። እርስ በርስ የሚያያዙ ናቸው። አንዱ ወደ አንዱ ይመራል። ፐርፐዝ ሲኖራችሁ ያንን ለማሳካትና መሬት ላይ ለማውረድ ወደ ጸሎት ያመጣችኋል። እግዚአብሔር ሆይ ይህ በእኔ ላይ ያለ ሐሳብ በህይወቴ እንዲከናወን እፈልጋለሁ፣ ይከናወን ወደሚል መሻት፣ ሸክም፣ ጸሎት፣ ምልጃ፣ መቃተት ያመጣችኋል። በምትጸልዩበት ጊዜ ደግሞ በጸሎት ውስጥ የምትቀበሉት ጸጋና መንፈስ በንጽህና እንድትመላለሱ ያደርጋችኋል። ብዙ ነገር ማስወገድ ትጀምራላችሁ። ዲፋይል ከሚያረጋችሁ፣ ከሚያቆሽሻችሁ፣ ከሚያሳድፋችሁ ነገር መራቅ። ዲሊት የምታረጓቸው አፕሊኬሽኖች ይኖራሉ ማንም ሳይነግራችሁ። መንግስት እዘጋዋለሁ ብሎ አዋጅ ሳያወጣ በፊት እናንተ ትዘጉታላችሁ። አፒታይት እያጣችሁ ትመጣላችሁ ለሚያቆሽሻችሁ፣ ዲፋይል ለሚያረጋችሁ ነገር ማለት። ከዛስ ይሄ ፒዩሪቲ የበለጠ ወደ ፕሬዘንስ እንድትገቡ ያደርጋችኋል። ለምን? ልበ ንጹሃን ብፁዓን ናቸው። ምንድነው ትርፋቸው?
they will see him. ያዩታል። እግዚአብሔርን በፊቴ አየዋለሁ በቀኜ ነውና አልታወክም ብሎ እንዳለው ሰው ማለት ይጀምራሉ። I see him every day. He is my friend ይላሉ። የእግዚአብሔር ፕሬዘንስ ከሌላው ሰው በተለየ መለማመድ ይጀምራሉ። ያውቃሉ አብሯቸው እንዳለ፣ የሚገቡበት ቦታ ውስጥ ሁሉ አብሯቸው እንዳለ፣ በገበያ ቦታ ከሰዎች ጋር ሆነው በግላቸው፣ በቤታቸው፣ በአደባባይ፣ በስራ ቦታ፣ በትምህርት ቤት፣ በማንኛውም ቦታ በማንኛውም ጊዜ አብሯቸው እንዳለ ይታወቃቸዋል። manifested presence of the Almighty የተገለጠ ህልውና ይሆናል። presence በመዝሙር ምዕራፍ 51 ቁጥር 11 ላይ ዳዊት የጸለየውን ጸሎት ታስታውሳላችሁ። የንስሐ ምዕራፍ ነው እንደምታውቁት። ነብዩ ናታን መጥቶ ኮንፍሮንት ባደረገው ጊዜ የጸለየው ጸሎት ነው። ከጸለየው ጸሎት መካከል አንደኛው ከፊትህ አትጣለኝ፣ do not cast me out of your presence። ከምትሰርዘኝ ቦታ ሰርዘኝ፣ ከምታወጣኝ ቦታ አውጣኝ፣ ምትወስደውን ውሰድ፣ ምታስቀረውን አስቀር። ስለየትኛውም ተውልኝና አስቀርልኝ ብዬ አልጠይቅም። አንድ ነገር ግን እጠይቅሃለሁ፣ አታውጣኝ። የሚገባበትና የሚወጣበት ጉዳይ ነው ይሄ ፕሬዘንስ የሚባለው ነገር። አታውጣኝ፣ ከዛ ውስጥ አታውጣኝ፣ አትጣለኝ ከዛ ውስጥ። ዛጋ ነው የኔ የህይወት ጣዕም ቃና ያለው፣ የኔ የህይወት ትርጉም፣ የህይወት ኢነርጂ ያለው እዛ ውስጥ ነው ያለው። ነገር የሚጣፍጠኝ እዛ ውስጥ ነው። ምበላው የሚጣፍጠኝ፣ ምለብሰው የሚሞቀኝ፣ ማገኘው ደስታ የሚሰጠኝ፣ እያንዳንዱ ነገር ጣዕም የሚሰጠኝ፣ ስቀመጥ ደስ የሚለኝ፣ ስቆምም ደስ የሚለኝ፣ ስሄድም ደስ የሚለኝ፣ ስቀርም ደስ የሚለኝ፣ እዛ ውስጥ ከሆንኩኝ ሙሉ ነኝ። እዛ ውስጥ ከሆንኩኝ ነፃ ነኝ። ከዛ ያወጣኝ ቀን ምንም ነገር ቢኖረኝ ጣዕም የለውም፣ ትርጉም የለውም ማለት። ቅዱስ መንፈስህን ከላይ ላይ አትውሰድብኝ። ይሄን የለመደ ሰው ፈሪ ነው። ፈርቶ እኮ ነው። እኔ አልችልም ማለት ካለዛ አልችልም፣ ፈራለሁ። ከዚህ ውስጥ ወጥቶ ያለውን ዓለም እንዴት ፌስ አደርገዋለሁ? ከዚህ ውስጥ ወጥቼ በምን አቅሜ፣ በምን ጥንካሬ? ብርቱ መስዬ እኮ የምታየው እዛ ውስጥ በማይነጥፈው ኃይል ሰማያዊ በሆነው ኢነርጂ ነው እንጂ ተሞልቼ እኮ የራሴ ጥንካሬ አይደለም። ጦርነትን ድል ያደረግኩት፣ አገሪቱን የመራሁት፣ እዚህ የደረስኩት ከረኝነት ተነስቼ ብዙ ጦር፣ ብዙ ሰይፍ፣ ብዙ ምድረበዳ፣ ብዙ በረሃ፣ ብዙ መሰናክል አልፌ እዚህ ጋር መድረስ የቻልኩት ከራሴ አይደለም፣ በእኔ አይደለም፣ በመገኘትህ ነው። እኔ የምሞተው መቃብር የምገባ ጊዜ ሳይሆን እኔ የምሞተው ከዚህ ውስጥ የወጣው ቀን ነው። አታውጣኝ። ስኬቴ እዛ ውስጥ ነው ያለው። በመዝሙር ምዕራፍ 16 ቁጥር 11 ላይ የህይወትን መንገድ አሳየኸኝ። የህይወት መንገድ ወዴት ነው የሚወስደው? ከፊትህ ጋር ደስታን አጠገብከኝ። የህይወት መንገድ ወደ ፊቱ ነው የሚወስደው። ፊቱ ማለት ፕሬዘንሱ ነው። ህይወት ያለው እዛ ውስጥ ነው። በቀኝህም የዘላለም ፍስሐ አለ። There is a fullness of joy in your presence. በመገኘትህ ውስጥ የደስታ ሙላት አለ። ደስ 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 ደስ። ብዙ ነገር አልተሳካም። ገና የተንጠለጠሉ ነገሮች አሉ፣ ያልሆኑም ነገሮች አሉ። ያልተፈለጉ ነገሮች ሆነዋል፣ የተፈለጉ ነገሮች አልሆኑም። ግን እዛ ውስጥ የሆነ ነገር ይታየኛል። ተስፋ ይታየኛል። ሚሆን ይመስለኛል። የሆነ ብርታት አለ። ለመኖር አቅም አለኝ።
ነገን ሳስብ አይጨልምብኝም። የሆነው ሆኖ የተዘጋው ተዘግቶ የተጣመመው ተጣሞ እዛ ውስጥ ግን ስሆን ደስታ አለ። ካንተ ዘንድ የሆነ ደስታ አለ። ክድን አይልብኝም። የሆነ ኦፕቲሚስቲክ ነኝ። ተስፋ ነገር ይታየኛል። ማንም ሳይመክረኝ ማንም አይዞ ሳይለኝ ይሰማኛል። እዛ ውስጥ ስኬት አለ። እዛ ውስጥ ወድቆ መነሳት አለ። እዛ ውስጥ መበርታት አለ። እዛ ውስጥ መጽናት አለ። ደስታ አለ። የእግዚአብሔር ደስታ ኃይል ስለሆነ ፕሬዘንስ ካልን በኋላ አምስተኛው ፓወር ኃይል። በጣም የሚገርማችሁ አንዱ ወደ አንዱ ይመራል ብያችሁ የለ፣ ተያያዥ ናቸው ብያችሁ የለ። ፕሬዘንስ ውስጥ ስትሆኑ አንደኛው ተርፋችሁ ኃይል ነው። አቅም፣ ጥንካሬ፣ ብርታት፣ ኃይል፣ ጉልበት ማለት ነው። ኃይል ታገኛላችሁ የእግዚአብሔር መንፈስ ህልውና ውስጥ ስትሆኑ። ልክ ለኢያሱ በምዕራፍ 1 ቁጥር 8 ላይ እንደተባለው በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ በተመሳሳይ ቁጥር ላይ የሚገርም ነገር ተነግሯል ለሐዋርያቱ። ልክ እንደ ኢያሱ ድንገት ተስፋ ያደረጉትን ይቤዠናል ብለው የተከተሉትን እረኛቸውን መሪያቸውን ላጡ፣ ብቸኝነት ለተሰማቸው፣ ብርድ ላላቸው፣ ምን ልንሆን ነው ላሉ ሰዎች ከጥቂት ቀን በኋላ አብ በነቢያቱ በኩል የገባው ተስፋ እኔም ደግሞ ደጋግሜ ነገርኳችሁ ይፈጸማል። መንፈስ ቅዱስ በእናንተ ላይ ይመጣል። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምን ማለት ነው? እግዚአብሔር መጣ ማለት ነው። His presence መንፈስ ቅዱስ መጣ ማለት በልሳን መናገርና አጋንንት ማስወጣት ብቻ አይደለም። መጀመሪያ ፕሬዘንስ ነው። His presence መንፈስ ቅዱስ መጣ ማለት ፕሬዘንስ። ከዛስ ኃይል ትቀበላላችሁ። ፕሬዘንሱ ሲመጣ ኃይል ትቀበላላችሁ። እዛ ውስጥ ኃይል አለ። ከዛ ምን ይሆናል? ኃይሉን ምን እናደርገዋለን? የተጠራችሁበት ጥሪ አለ። በሆድ ሳልሰራችሁ አውቄያችኋለሁ። ከማህፀን ሳትወጡ ቀድሻችኋለሁ፣ ለይቻችኋለሁ። ሌሊቱን ሙሉ ስጸልይ አድሬ of all the people around me ከነበሩት ሰዎች ሁሉ በላይ በስም እየጠራው ነቅሼ እናንተን ያወጣሁበት 3 ዓመት ከኔ ጋር እንድትወጡ እንድትገቡ ያደረኩበት በህይወታችሁ ላይ ያስቀመጥኩት ተልእኮ አለ፣ ጥሪ አለ፣ መስመር አለ፣ አጀንዳ አለ። የመለኮት አይን አርፎባችኋል። የመለኮት ስራ አለባችሁ። የተሰመረላችሁ መስመር አለ። እንዴት እንደምትኖሩ፣ እንዴት እንደምትወጡ፣ እንደምትገቡ፣ እንዴት እንደምትሞቱ ራሱ ይታወቃል። መቼ እንደምትሞቱ ይታወቃል። ይሄ ኃይል የተጠራችሁበትን ኑሮ እንድትኖሩ ያደርጋችኋል። ኃይል ይሰጣችኋል፣ አቅም ይሰጣችኋል። ከዛ በኋላ ምንድን ነው ያለው? በኢየሩሳሌም፣ በይሁዳ፣ በሰማሪያ አንሊሚትድ እስከ ምድር ዳር ድረስ your purpose in life, God's agenda in your life, unlimited. የት ሊወስድህ እንደሚችል አታውቅ። የት ሊያደርስ፣ የት ሊያስገባ፣ የት ሊያስወጣ እንደሚችል አታውቅ። እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። ፕሬዘንሱ ሲመጣ ፓወር ይሰጣችኋል። ያ ፓወር የተጠራችሁበትን ነገር እንድታደርጉ ምስክር እንድትሆኑ ነው የተጠሩት። ያ ነው ጥሪያቸው። እሱን እንድትሆኑ ያደርጋችኋል። በእናንተ ውስጥ እግዚአብሔር ያስቀመጠው ዓላማ ተግባራዊ እንዲሆን
ኢነርጂ ይሰጣቸዋል፣ ሞቲቬሽን ይሰጣቸዋል፣ አቅም ይሰጣቸዋል። ጨው ወባለ ብርድ ውስጥ ከብርድ ልብሳችሁ ተነስታችሁ እንድትወጡ የሚያደርጋችሁ ሞቲቬሽን፣ ኃይል፣ ኢነርጂ ይሰጣችኋል። ስትናገሩ፣ ስትመክሩ፣ ስትጽፉ፣ ስትሰሩ፣ ስታደርጉ ኃይል ይሰጣችኋል። ሌላ ወጣት ትዝ አለኝ። ከኢያሱና ከዳንኤል ሌላ በወጣትነቱ የተቃናለት ዮሴፍ በጶጢፋራ ቤት ተሽጦ ሄዶ ተገዝቶ ምን እንደሚል ታውቃላችሁ? እግዚአብሔርም ከዮሴፍ ጋር ነበር፣ የሚሰራውንም ሁሉ ያከናውንለት ነበር። አሁን ጥያቄው ዮሴፍ ምን ነበር የሚሰራው ነው? ባይብል ስተዲ ነበር የሚያስጠናው? የጸሎት ቡድን መሪ ነበረ? አምልኮ ነበር የሚመራው? ቤተክርስቲያን ነገር ነበር እንዴ? ጶጢፋራ ቤት አልጋ ነበር የሚያነጥፈው? ሽንኩርት ነበር የሚከትፈው? ቤት ነበር የሚያጸደው? እሱን ያከናውንለት ነበር። ቢዩቲፉል እንዲሆን፣ ያማረ እንዲሆን፣ የሚሰራው ስራ የተቃና፣ የሚማርክ፣ የሚሞላ፣ ሰው ሲያየው የሚወደው፣ አለቃው የሚወደው እንዲሆን ያከናውንለት ነበር። አብሮት ነበረ። ትረስት አደረገው። ይሄ ሰው የሚሰራው ነገር ሁሉ ያምራል፣ ደስ ይላል። በቃ ይሄንንም ቁልፍ እንካ፣ ያኛውንም እንካ፣ ይሄኛውንም እንካ። ሚስት ማይሰጥ ስለሆነ አልሰጠውም እንጂ መጽሐፉ ነው የሚለው ከሚስቱ በስተቀር በቤት ውስጥ ያልሰጠው ነገር የለም። ስድስተኛ ፕሮሰስ፣ ሂደት፣ ደረጃ፣ ስቴፕ፣ ቀደም ተከተል። እግዚአብሔር በህይወታችሁ ያለው ነገር ሐሳብ ወደ መሳካት ወደ መከናወን እንዲመጣ ሌላኛው ማወቅ ያለብንና መረዳት ያለብን መያዝ ያለብን ነገር ፕሮሰስ። The process is as important as the product. ብዙ ጊዜ ውጤት ተኮርነን አሻግረን ያንን የመጨረሻውን ኢንድ ሪዘልት መጨበጥ የምንፈልግ ሰዎች ነን። እግዚአብሔር ደግሞ ከውጤቱ ጋር አብሮ ሂደቱን ይፈልገዋል፣ ፕሮሰሱን ይፈልገዋል፣ እያንዳንዱን ቅደም ተከተል ይፈልገዋል። ስለማይቻል እንዳይመስላችሁ ሄዶ ባንዴ ያላስጨበጠን ይችላል። ምን ይከለክለዋል? ባንዴ ሊያስጨብጠን ሊያደርስን ይችላል። ግን ፕሮሰሱን ይፈልገዋል፣ ፕሮሰሱን ያምነዋል፣ አስፈላጊነቱን ያውቃል። ግብፃውያን የሄዱትን ጉዞ አንድ ወዳጄ አብረን ምንጸልይ እንደዚህ ብሎ ገለጸው። ኤግዚት፣ ኤግዞስት፣ ኤግዞልት። ከግብፅ ወጡ፣ ኤግዚት አረጉ። ከዛስ ፕሮሰሱ ኤግዞስት፣ መራገፍ ያለበትን እያራገፈ ኤግዞስት እስኪያደርጉ ድረስ። ከዛ ግን ኤግዞልት ይጠብቃቸው ነበር በመንገዱ መጨረሻ ላይ። at the end of the process፣ በሂደቱ መጨረሻ ላይ ክብር አለ፣ ውጤት አለ፣ ድል አለ። መጽሐፍ ቅዱሳችን በኢሳይያስ ምዕራፍ 40 ቁጥር 31 ላይ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። አምነው የሚጠብቁ፣ በፈለጉት ጊዜ ባይሆንም በፈለጉት መንገድ ባይሆንም በፕሮሰስ ውስጥ የሚያልፉ የሚታመኑ የሚጠብቁ ሰዎች ጊዜ አያልፍባቸውም፣ እድል አያልፍባቸውም፣
ኃይላቸውን ያድሳሉ፣ ይታደሳሉ፣ ይበረታሉ፣ ሪኒው ያደርጋሉ። ስለ ፕሮሰስ የሚያስተምረኝ አንድ ክፍል አለ። ጌታ ኢየሱስ ክርስቶስ ባስተማረው ትምህርት ላይ በማርቆስ ወንጌል ምዕራፍ 4 ከቁጥር 26 እስከ 29 ሶስት ቁጥሮች እንደዚህ ይላል። እርሱም አለ፣ ረጅም ትምህርት እያስተማረ ነው። የትምህርቱ ቦታ እንደውም ባህር ዳር ነበር። ባህር ዳር ላይ ሆኖ ነበር ሲያስተምር የነበረው እና እንደዚህ አለ። በምድር ዘርን እንደሚዘራ ሰው የእግዚአብሔር መንግስት እንደዚሁ ናት። ሌሊትና ቀን ይተኛልም ይነሳልም፣ እርሱም እንዴት እንደሚሆን ሳያውቅ ይበቅላል። ዘሩ ይበቅላል ያድግማል። ምድሪቱም አውቃ በመጀመሪያ ቡቃያ፣ ኋላም ዛላ፣ ኋላም በዛላው ፍጹም ሰብል ታፈራለች። ፍሬ ግን ሲበስል መከር ደርሷልና ወዲያው ማጭድ ይላካል። የእግዚአብሔር መንግስት እንደዚህ ናት ብሎ በምሳሌ ነው የሚያስተምረው። አንድ ሰው በእርሻው ቦታ ላይ እንደዘራት የሰናፍጭ ቅንጣት ነች። ዘራት፣ ምትበቅላት መስልም፣ ግን በፕሮሰስ በሂደት እያደገች መጣች። ለብዙዎች መጠለያ ሆነች። እዚህ ዛሬ የራሳቸውን መንገድ ለማቃናት ስትራግል እያደረጉ ያሉ አሉ። ከተወሰነ ጊዜ በኋላ ፕሮሰሱን አልፎ ሲጨርሱ ግን ለብዙ ሰው መጠለያ የሚሆኑ ሰዎች አሉ። ለብዙ ሰው መነሳት ምክንያት የሚሆኑ፣ ለብዙ ሰው አቅጣጫ መያዝ ምክንያት የሚሆኑ ሰዎች አሉ። ይተኛል ይነሳል ሳያውቅ፣ እያንዳንዱ ስቴፑን ጠብቆ ደረጃውን ጠብቆ በፕሮሰስ ወደ ፍጻሜው ይመጣል። እሺ ልጨርስ። የመጨረሻው ፕሮግረስ ሰባተኛውና የመጨረሻው መሻሻል፣ መለወጥ፣ ማደግ፣ መጨመር። በመሰረቱ እኛ በጣም ኦብሰስድ መሆን ያለብን በሰክሰስ ሳይሆን በፕሮግረስ ነው። የፕሮግረስ መንገድ ራሱ ወደድንም ጠላንም ወደ ሰክሰስ ስለሚያደርሰን መጽሐፍ ቅዱስ ስለ መሻሻል እንድናስብ፣ ስለ ፕሮግረስ እንድናስብ ነው የሚመክረን። በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 15 ላይ ሐዋርያው ጳውሎስ ለወጣቱ አዲስ የቤተ ክርስቲያን መሪ ሲመክረው እንደዚህ ያለው፣ ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህን አዘውትር አለው። Be diligent in those matters. Give yourself wholly to them, so that everyone may see your progress. ማደግህ በነገር ሁሉ እንዲገለጥ የሚለውን ምንድነው የሚለው? እንዲገለጥ የሚለው እንዲታይ፣ ሌሎች ሰዎች መሻሻልህን እንዲያዩ፣ ፕሮግረስህን እንዲያዩ፣ ራስህን እዛ ላይ ሊያድግባቸው የሚገቡትን ነገሮች ዘርዝሮለታል ከላይ። እነዚህ ነገሮች ላይ ትጋ፣ ልብህንና አይንህን እዛ ላይ አድርግ። ከዛስ ሰዎች መሻሻልህን ያያሉ፣ ፕሮግረስ ማድረግህን ያያሉ። በእያንዳንዱ ቀን በጣም ራሳችሁን ኢቫሉዌት ማድረግ ያለባችሁ አንድ ጥያቄ ነው። Am I making progress? ቀን መጥቶ ቀን ሲሄድ የመሻሻል ጎዳና ላይ ነኝ? ከትናንትናው ዛሬ ይሻላል? ከዛሬው ደግሞ ነገ የሚሻልበትን መንገድ ይዣለሁ? መሻሻል ፕሮግረስ ወደ ስኬት ያደርሳል። እግዚአብሔር አምላክ ከዚች ቀን ጀምሮ ወደፊት ያለውን ዘመናችሁን በስኬት በመከናወን ይሙላላችሁ።